ባህል በርካታ ትርጓሜዎች ይሰጡታል በተለያዩ ምሁራን። በተለይ ደግሞ አሁን የዩኔስኮ ከሰጠው አንድና ዋና ትርጓሜ አንፃር ባህል ብለን የምንወስደው የህብረተሰቡ ያስተሳሰብ ውጤት የሆነው የሁነት መገለጫው ነው። ባህል ማለት ህብረተሰቡ ማንነቱን የሚገልጽበት አንድ ስርዓት ማለት ነው። ያስተሳሰብ የሁነቱ ማንነት ሆኖ የምናገኘው ማለት ነው። ስለዚህ ባህል ማንነት ነው። ማንነት ስንል አኗኗር፣ አጋጌጣችን፣ አመጋገባችን፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳያችን ሁሉ ባህል ነው። ባህል ያው ሰው ነው የሚመለከተው። ስለዚህ ባህል እኩል ይሆናል ሰው። ከዛ ባህል ማህበረሰብ ነው የምታስቀምጠውና የሰዎች አጠቃላይ ከአስተሳሰብ የሚነሳ ካላቸው የተግባቦት እንቅስቃሴና ማንኛውም በቃ ለመኖር የሚያደርጉት ትግል ላይ የሚኖረው ያላቸው የፈጠራ ስራ ደስተኛ ሆኖ ለማደር ማህበራዊ ህይወትን የሰመረ ለማድረግ የሚደረገው እንቅስቃሴ በሙሉ በሰፊው ሲታይ ያው ባህል ብለን ነው። ነገር ግን ባህልን ስንገልጸው ያው ወግ ልማድን ብቻ አድርጎ የሚወስዱ ማህበረሰብ ክፍሎች አሉ። ወግ ልማድ በራሱ አንድ የባህል ቅርንጫፍ፣ አንድ የባህል ይዘት ነው፣ ከይዘቶቹ አንዱ ነው። ስለዚህ ባህል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ነገሮችን ሁሉ የሚያጠቃልል ከሆነ ባህል ማንነት ነው ብለን እንወስዳለን። የማንነት ጉዳይ ደግሞ የሁሉም ጉዳይ ነው። ስለ ባህል ስናወራ ከመዝናኛው ከዚህ አሁን አንዳንድ ጊዜ የሚሰሙ ነገሮች አሉ። እንደዚህ ከጭፈራው ከዚህ እየዘለለ ነው። ባህል ሰው ነው ካል ሰው ብዙ ነገር ስላለ ሰው የሚወስደውም አለ የሚሰጠውም ነገር ስላለ ያን ሁሉ አጠቃለን ነው ባህል ብለን ተነስተን እየሰራን ነው። ቱሪዝም የባህል ገበያው ነው። ባህል የሚሸጠው በቱሪዝም ገበያ ውስጥ ነው። ቱሪዝም ብለን ስናስብ ጎብኚዎችን እናስባለን። ጎብኚዎች ግን ምን ለማየት ነው ወደ ሀገር ውስጥ የሚመጡት ብለን ስናይ ተንቀሳቃሽ የሆኑ የማይንቀሳቀሱ ቅርሶችን ለማየት ይመጣሉ። እንዲሁም ደግሞ የሚዳሰሱና የማይዳሰሱ ሀብቶቻችንን ለማየት ይመጣሉ። እነዚህ የሚዳሰሱና የማይዳሰሱ ሀብቶቻችን ስንል የተለያዩ የባህል መገለጫዎችን እናገኛለን። የህብረተሰቡን የሙዚቃ ስርዓቱን፣ የለቅሶ ስርዓቱን፣ ያበላል ስርዓቱን፣ አዘፋፈኑን፣ ትውን ጥበባቱንና ማንነት የሆነው መገለጫውን ለማግኘት ማለት ነው። ስለዚህ ቱሪዝምና ባህልን ነጣጥለን ማየት አንችልም። ግብአት ሳትይዝ የጠራ ፕሮዳክት ሳትይዝ ወይም የጠራ ግብአት ሳይኖርህ ገበያ ላይ መውጣት አይችልም። ለዚህም ነው ባህል ይበልጽግ፣ ባህልን እናልማ፣ የባህል እሴቶቻችን መገለጫዎቻችንን እናሳድግ ብለን የምንለው። ያ ባላደገበት፣ ያ ባልተሟላበት፣ ባህል በሌለበት፣ ባህልን መሰረት ያላደረገ እድገት አይኖርም፣ ገበያም አይኖርም። ገበያው እንግዲህ ቱሪዝም ነው እና ቱሪዝም ያለ ባህል አይቆምም የሚለውን ነው የሚወስደው። ባህል በህብረተሰብ ውስጥ የሚከወን አንድ ሁነት ነው። ቱሪዝሙ ደግሞ ያንን ለሌላው ወይም ለጎብኚው የምታሳይበት አንድ መስክ ነው ማለት ነው። ስለዚህ ቱሪዝም መዳረሻ ብለን የሚዳሰሱ ቅርሶችን ብቻ ሳይሆን ባህልንም ለማሳየት የምንጠቀምበት አንድ መገለጫ ነው ማለት ነው። ስለዚህ የቱሪዝም ትራንስፎርሜሽን ልናመጣ ከሆነ በባህላችን ቱባ ባህላችን የማንም ያልሆነ ከቀላቀል ነው ግን የኔ የምንለው እናጣለን። ስለዚህ ሳንቀላቅለው ብናወጣው በባህላችን ብቻ ትልቅ ሀገርና ያደገች ሀገር መመስረት እንችላለን። በቱሪዝም ትልቅ ቦታ የደረሰች ሀገር መመስረት እንችላለን። አማራ ክልል የሚገርመው ነገር ሁሉም ዞኖች አንድ አማራ ክልል እንዲሆን የተለያየ ባህል ያላቸው በጣም ውብ በጣም ድንቅ እርስ በርሳቸው የሚመጋገቡ ነገር ግን እርስ በርሳቸው የማይተካኩ ባህሎች ያሉበት ነው። ስለዚህ ሰሜን ወሎም በዛ መልኩ ነው የሚገለጸው። ያንዳንዱ የሰሜን ወሎ ወረዳ የራሱ የሆነ ባህል አለው። ለምሳሌ ደገኛውን የሰሜን ወሎ ባህል ከቆለኛው ላይ ማየት ይችላል። በቆለኛው መካከልና በደገኛው መካከል ልዩነት አለ። በክርስቲያኑ አካባቢና በእስላሙ አካባቢም ልዩነት አለ። ስለዚህ በርካታ ባህሎች ነው ያሉት። በጣም የሚያኮሩ ባህሎች ነው ያሉት። ሰሜን ወሎን ስናስብ
ኢትዮጵያን ማሰብ እንችላለን። በሰሜን ወሎ ውስጥ ኢትዮጵያ በርካታ የመጀመሪያው ጠንካራ ጎኗ በባህልም በቱሪዝሙ መስክ ብለን የምናስበው በርካታ ያልተነካ ሀብት መኖሩ ነው። ሀብቱ እንደ መልካም አጋጣሚ እንቆጥረዋለን። ቱሪስቶችንም በባህል ላይ ጥናትና ምርምር የሚሰሩ ተቋማትን በመጋበዝ ለማሳየትና የኢትዮጵያን ተምሳሌቶች የሆኑ ነገሮችን ለሌላው አውጥቶ ለማንጸባረቅ እጅግ ሰፊ እድል ነው። ምንም ጥያቄ የለውም በዚህ ረገድ። በተለያየ መልኩ ሊወራረስ ይችላል። ለምሳሌ በቴክኖሎጂ በዘመናዊነት መልኩ አንዱ ካንዱ ብዙ ባህሎች ሊያመጣ ከኛም ባህሎች ሊሄዱ የሚችሉበት አጋጣሚዎች አሉ። ሳይበረዝ ብለን ስንል ግን የእድገት ሽግግር አለው። ባህል እያደገ እየተሸጋገረ ይሄዳል። እያደገ እየተሸጋገረ ስንል አሁን በአስተሳሰብ በዘመን ውስጥ የምናልፍባቸው ሂደቶች አሉ። ለምሳሌ የተለያዩ የባህል አልባሳትን ስንመለከት በአሰራርም ረገድ ለህብረተሰቡ በማቅረብ ረገድ ውጤቶችን የኛ ባህል ናቸው ብለን በማስተዋወቅ ረገድ የራሱ የሆነ የቴክኖሎጂ ውስንነት ይኖራል። ያንን ግን ዘመናዊ ቴክኖሎጂዎችን በመጠቀም ወደ ተሻለ ህብረተሰቡ በቀላሉ ሊደርሱት ወደሚችሉ ሁነት ማድረስ ይቻላል። ያኔ ባህልን ማስፋፋት ይቻላል። ስለዚህ ባህል ሳይበረዝ ማለት ባህልን ዘመናዊነት ከሚጠይቀው ሁነት ጋራ ወይም ዘመናዊነት ከሚጠይቀው ጊዜው ከሚፈልገው ክስተት ጋራ እያቆራኙ እያዛመዱ ማሸጋገር ማለት ነው። ቴክኖሎጂ በራሱ የትልቁ የባህል እድገት ነው። ስለዚህ በቴክኖሎጂ ደግፈህ ሳይበረስ ስታስቀምጠው ያ ባህል እያደገ እየተለወጠ የሚመጣበት ነው። ሲሞት ደግሞ ጨርሶ ሳትጠቀምበት ስትቀር ገደልከው ማለት ነው። የለም በሌላ ስትበርዘው እየገደልከው ትሄዳለህ፣ ይሞታል ማለት ነው። ስለዚህ ባህል ሊበለጽግ ሊያድግ የሚችለው ጎጂ ልማዳዊ ድርጊቶችን አውጥተን ነገር ግን ከዘመኑ ጋር ከቴክኖሎጂው ጋር ሊሄድ ሆኖ ቱባ ባህላችን ሳይበረስ ሳይከለስ ተጠቃሚ እንድንሆን ስናደርግ ሌላው ዓለም መጥቶ እዚህ መጥቶ እንዲጎበኘው ስናደርግ ስናስተዋውቀው በመጣ ቁጥር ቱሪስቱ ሀብቱን እያፈሰሰ ነው የሚሄደው። ያን እንዲያደርግ በማድረግ የተለያዩ እነዚህ እንዴት ይመጣሉ? ይሄን ለማድረግ የተለያዩ ፌስቲቫሎችን ከሌላው ዓለም እንደምናየው የተለያዩ ፌስቲቫሎች ይዘጋጃሉ፣ የባህል ሳምንታት ይዘጋጃሉ፣ ጉብኝቶች ይዘጋጃሉ። ከዚህ ጋር ተያይዞ የሀገር ውስጥ ቱሪዝምን ደግሞ በማጠናከር ህብረተሰቡ ግንዛቤ እንዲኖረው ካረግ እርስ በርስ ለዋወጥ ልምድ የመለዋወጥ ስራን ከሰራን ባህል በራሱ እያደገ ይመጣል። የማይዳሰሱ ቅርሶች በባህሪያቸው ያው ስነ ቃላዊ የሆነ ነገር ይንጸባረቅባቸዋል። ክዋኔ ያለባቸው ናቸው። የሆነ ስርዓት ወይም ደግሞ ህግ የተሰራላቸው ናቸው። ያጫወቱ ስርዓት፣ የውድድሩ ስርዓት፣ በተለይ ውድድራዊ የሆኑ ነገሮች እነዚህ ደግሞ ከክብረ በዓል ጋር የተያዙ ነገሮች ስርዓትና ህግ ያላቸው ናቸው በማህበረሰቡ ውስጥ ማለት ነው። እድሮቹ እነዚህ ያስቀምጧቸው የሀገር ሽማግሌዎች ትልልቅ እናቶች ያስቀምጧቸው የተጠኑና የሚገርሙ በቃል የሚተላለፉ ህጎች ያሏቸው ናቸውና ከተረሱ ተረሱ ነው። ያን የሚያውቁ ሰዎች ከጠፉ እና ለመጥፋት አደጋ ላይ ካሉት የባህል ሀብቶች ውስጥ የማይዳሰሱት በጣም የባሰባቸው ናቸው። እንግዲህ አንደኛው ችግር የባህል ወረራው የውጭ የባህል ወረራ በጣም እነዚህ ለማጥፋት ሚዲያው ካልደገፋቸው፣ ጥናትና ምርምር ካልደገፋቸው፣ ካልተመዘገቡ፣ ካልተጠኑ ቶሎ የመውደም እንትናቸው ከፍተኛ። በእርግጥ ይሄኛው ተንቀሳቃሹ የሚዳሰው ቅርስ በስርቆት ከፍተኛ የስርቆት ሰለባ ስለሆነ የቅርስ ዘረፋ ሰለባ ስለሆነ በባለፈው አመት ከፍተኛው ትኩረት እሱ ላይ ነበር። በዚህ አመት ደግሞ የማይዳሰሱ ላይ እንዲጠኑ እንዲመዘገቡ የሚል አቅጣጫ አለ። በሱም ላይ እየሰራን ነው። ዝሮ ዝሮ ግን ለአደጋ የተጋለጡ ናቸው። የባህል ወረራው የሚዲያ አጠቃላይ የሚይዘው ሰለባ የውጭ ሚዲያ እነዚህን እንዲያስረሳና ትውልዱ ያኛውን እያቀነቀነ እንዲቀጥል የሚያደርግ ከመሆኑ አንፃር አደጋቸው ትንሽ የከፋ ነው። ከመጀመሪያ የግንዛቤ ክፍተቶች ስለነበሩ አልተጠቀምንባቸውም። ይህ አንዱ ተግዳሮት ነው። በህብረተሰቡ በራሱ ውስጥ ባህሉ ለትውልድ እንዲተላለፍ ጠብቆ ትውልድን ከመቅረጽ አኳያ አልተሰራበትም። አሁን በሰሚ ሰሚ ነው ሰው በራሱ ጥረት በሰሚ ሰሚ ነው ትውልዱ ያለውን ነገር ባህሉንም ለመላበስ ይሞክራል ያለው ትውልድ ጠፊ ነው። ያው ሰው ያልፋል አይደል እንዴ? ባህሉን ይዞት የነበረው ሰው የመጀመሪያው ሰው ያልፋል።
ሲያልፍ ያው በወሬ በሰማው በተረት በሰማው ነገር ግን ይሄ ከመሆኑ በፊት በአግባቡ በተደራጀ መንገድ የሚመለከተው ተቋም ጎን በጎን ትክክለኛ ይዘቱን ይዞ አቆይቶት አይደለም አሁን ትውልዱ ይዞ ይሄዳል። ባህልና ቱሪዝም ልማት ላይ በጣም አነስተኛ ነው የማህበረሰቡ ግንዛቤ። የማህበረሰቡ ብቻ ሳይሆን አልፎ አልፎም ያመራሩ ችግር ነው። የመንግስት መዋቅሩ ላይ ያለው ማመራር ችግር ነው። ስለ ባህልና ስለ ቱሪዝም ያለው ግንዛቤ ከፌስቲቫል የዘለለ የማይመስለው ልማቱ የማንነት ልማት የማይመስለው ማለት ነው። በአጠቃላይ የግንዛቤ ችግር አንደኛው መሰረታዊ ነገር ነው። ያሉት ባህሎቻችንን ምንድናቸው የሚለውን ራሱን የቻለ ኃላፊነት የተሰጠው ተቋም አለ። እንደ ተቋም ባህልና ቱሪዝም ጽሕፈት ቤት አለ፣ ሌሎችም አካላቶች አሉ። ግን እነዚህን ጥንታዊ ባህሎች ምንድናቸው፣ የማንኛውንም ማህበረሰብ ጥንታዊ መገለጫ ባህሉ ወጉ ምንድነው የሚለውን መዝግቦ በአግባቡ መዝግቦ ጥናት አድርጎ ጥናት ከሚያደርጉ ምርምር ከሚያደርጉ ተቋማት ጋር ተገናኝቶ ዩኒቨርሲቲ ሊሆን ይችላል፣ ሌላ ኤንጂኦ ሊሆን ይችላል፣ የአካባቢ ማህበረሰብ ሊሆን ይችላል። ያንን ፈልጎ አጥንቶ ትክክለኛ ባህላችን ምን ነበር የሚለውን ሬጂስተር አድርጎ መዝግቦ ከመያዝ አንፃር እጥረት አለ። ስለዚህ እየተወራረሱ ያሉት በዘልማድ ነው። ሰዎቹ ሲጠፉ ባህሉም በዛው ልክ እየደበዘዘ ቀለሙ እየለቀቀ ትክክለኛ ይዘቱ እያጣ ነው አሁን ወደታች ይወርዳል። የማይዳሰሱ ቅርሶች በተለይም አሁን ባህላችንን መሰረት አድርገን ካየናቸው በእኛ ዞን ተጨባጭ ሁኔታ ለየት ያለ አልባሳት አለ፣ ለየት ያለ አጋጋጥ አለ፣ ለየት ያለ አጨፋፈር አለ። ይህንን ባህል ወይ ቱባ የሆነውን ባህል አሁን ባለንበት ተጨባጭ ሁኔታ እንዴት አድርገን ልናሳድገው እንችላለን፣ የተሻለ ልምድና ተሞክሮ እንዴት ልንይዝ እንችላለን ብለን ታሳቢ አድርገን በይበልጥ ቀጣይነት ባለው መንገድ ለመስራት እንደተባለው ልዩ ልዩ ጥናቶች ለማድረግ ተሞክሯል። ይሄ እንዴት ማሳደግ አለብን፣ እንዴት ነው እናሳድገው የምንችለው እናጎለብት የምንችለው የሚለውን ነገር በዚህ ጥናታችን መሰረት አድርገን ስናየው አሁን ባለው ሁኔታም በስፋት የገባንበት አይደለም፣ ለውጥም ያመጣንበት አይደለም። ሀብሮ ወረዳ እስካሁን ድረስ የማይዳሰሱ ባህላዊ ሀብቶችን ለመመዝገብ የተደረገው ጥረት ዝቅተኛ ነው ብሎ መውሰድ ይቻላል። የማይዳሰሱ ቅርሶችን ለመመዝገብ ስልጠና ያስፈልጋል። የአመዘጋገብ የራሱ የሆነ ሂደትና እውቀት ይጠይቃል። መመዝገብ ገና አልጀመርንም። ስለ የማይዳሰስ ቅርስ ወይም ደግሞ ስለ አጠቃላይ ስለማትጨብጠው አጠቃላይ አስተሳሰብ ያለ ማወቅ ጥልቀት ያለው ስልጠና ይፈልጋል። ስለዚህ የሙያ ብስለትና ልምድ በራሱ ይወስነናል። አንዱ የሚያስቸግረን ነገር እሱ ነው። አጥንታችሁ ላኩልኝ ብለህ ወረዳዎች አጥንተው ሲልኩልህ መረጃ ሰበስቡልህ የተጨለፈ ነገር ነው። ያው እኛው የምናውቃትን መልሶ ሊደግሙልህ ይችላሉ። ከዛ ባለፈ ግን የሀገር ሽማግሌዎች ምን ይላሉ፣ ትልልቅ አዛውንቶች የምንላቸው እናቶች ምን ይላሉ። የምግብ ምጠና እኮ አለ ገጠር አካባቢ የምታገኘው በጣም የተመሰከረላቸው የሰርግ ዝግጅት ላይ በርበሬ መጣኝ ሆነው ጠላ ሲጠመቅ ያን የሚመጡ ራሱ በደንብ የተመረጡ ሰዎች እኮ ታገኛለህ። ቀደም ተከተውን በደንብ አገኝ ይነግሯል። ያን እንዳለ ከስሩ ቀርቶ የሚልክልህ አካል አታገኝ ትችላለህ። የስልጠና ግብአቱ ላይ ችግር ስላለ ማለት ነው። ስለዚህ አንዱ ያ ነው፣ የብስለት ጉዳይ ነው። ሀብሩ ላይ ከዚህ በፊት ባካየም ነው ወረዳ አቀፍ ፌስቲቫል ላይ አልባሳት ምንድነው የሚለውን ነገር ለማጥራት ሞከረ። የህፃናት አልባሳት፣ የልጃገረድ፣ የአዋቂዎች፣ የወጣት ወንዶች ብለን ለመለየት ስንሞክር ይሄ ነው ብሎ ሊናገር የሚችል ሊገልጽልን የሚችል አባቶችን ማግኘት አልቻልንም፣ ወጣትን ማግኘት አልቻልንም። ስለዚህ ምን አሳየን? ይሄ የባህላዊ እንቅስቃሴ አልባሳት እንቅስቃሴዎቻችን ቀስ በቀስ እየጠፋ እየመነመነ የመጣበት ሁኔታዎች አሉ። እነዚህ በአጭር ጊዜ የምሰራቸው አይደሉም። ልክ እንደ ሶሺዮሎጂና እንደ አንትሮፖሎጂ ባህሪ ስለሆኑ በትዕግስት ማለት ነው አብረ መኖርም ያስፈልጋል። አብዛኛው እንደው በኢንተርቪው ብቻ የምትመልሰው ነገር አይደለም። አብረ እየኖርክ የዛ ፍላጎት ያለው ሰው የዛ አርት ያለው ሰው ሜቢ ከባለሙያው አቅም የባህል ቡድኖች አቅም የተሻለ ሊሆን ይችላል። ለኪነ ጥበቡ ቅርብ ስለሆኑ ለመድረኩ ቅርብ ስለሆኑ ያዩዋትን ነገር ቶሎ ወስደው ለማቅረብ ይታገላሉ። እነሱ ጫፋን ነገር ሲያመጡልን ማለት ስሩን ትፈልጋለህ ማለት ነው። እና ይሄ የሙያው ትንሽ ጥንቃቄ ይፈልጋል፣ ጊዜ ይፈልጋል፣ በጀት ይፈልጋል። በዛው ልክ
የማይዳሰሱ ቅርሶችን እንደዚህ ባህሎችን ሌሎችን ለመመዝገብ ራሱ ህብረተሰቡ ነው መስራት ያለበት። ባለቤቱ ህዝቡ ነው መጠበቅም ያለበት፣ ለትውልድ እንዲጠበቅለት እንዲተላለፍለት ማድረግ ያለበት። ከዛ ህብረተሰቡ የወከለው ደግሞ ባህል ቱሪዝም ቢሮዎች አሉ፣ ጽህፈት ቤቶች፣ መምሪያዎች አሉ። አዛውንቶቻችንን በማስተባበር እነዛ ነገሮች እንዲሰባሰቡ የማድረግ እንዳይጠፉ እንዲሰነዱ የማድረግ ስራውን እዚሁ ነው የሚሰራው። ባህልና የቱሪዝሙንም የባህሉንም መስክ ለማሳደግ አንደኛው በቂ የሆነ የፋይናንስ አቅም አለመኖር ነው። ተቋሞችን አስሮ የሚይዛቸው በርካታ ባህሎች አሉ። እነዛን ባህሎች ጠብቀን መዝግበን ለህብረተሰቡ ማስተላለፉ ላይ ችግር አለ። ሀብቱ እያለን ሀብቱን ግን አስረን አስቀምጠነዋል። ለሌላው አሳልፈን መስጠት አልቻለም። ስለዚህ አሳልፈን መስጠት ባለመቻላችን ባለማሳወቃችን አሳልፈን መስጠት ማለት ለሌላው ህብረተሰብ እንዲያውቅ የአካባቢውን ባህል ከልጅነቱ ጀምሮ ስለማንነቱና ሳበላ ባህሉ እያወቀ የሚሄድበትን እድል አለመፍጠራችን እንደ አንድ እንቅፋት እናየዋለን። የኛ መዋቅር በራሱ ይህንን ግዙፍ ክልል ትልቅ ክልል ነው። በህዝብም ቁጥር በቆዳ ስፋትም በባህል ልማትና ብዛትም በጣም ሰፊ ክልል ነው። ይህንን ሊሸከም በሚችል መልኩ ደግሞ በአግባቡ መደራጀት ይጠበቅበታል። በርካታ የመዋቅር ክፍተቶችን ያሉበት ነው። አንድ አካባቢ ብቻውን ማደግ አይችልም። አይደለም ኢትዮጵያ ውስጥ ሌሎችም አካባቢ ተባብረን ነው መስራት ያለብን። ስለዚህ በዚህ በኩል የተወሰኑ ክፍተቶች አሉ። መሰረተ ልማቶች ደግሞ እነዚህ ሀብቶች ያሉበት አካባቢ ላይ ምቹ ሆነው ለህብረተሰቡ ወቅቱን ጠብቀው መድረስ አለመቻላቸው ነው። በአሁኑ ሰዓት በእርግጥ እየተስፋፉ ነው፣ ግን እየተስፋፉ ናቸው ብለን ደግሞ ለቱሪስቱ ምቹ ናቸው ብለን አንወስድም። ስለዚህ ማንኛውም ይህንን ታሪክ ለማወቅ ለማጥናት የሚመጣው ሰው የመጀመሪያው ምቹነቱን ይፈልጋል። ስለዚህ ያንን ምቹ ሁኔታ መፍጠርና በተለያዩ የሚዲያ ቴክኖሎጂዎች ኢንተርኔት ይሆናል፣ ዘመናዊውን የሚዲያ ሬዲዮ፣ ቴሌቪዥን የምንለውን ስርዓት መከተል ይሆናል። ማስተዋወቅ ላይ የራሱ ውስንነት መኖር ነው። ለጉብኝት የበቃም አይደለም ባህላችን። የባህል ያልተዳሰሰ ባህል ከምንላቸው አንዱ ቱባ የሆነው ባህላችን ነው። ይህንን ባህል ደግሞ በተጨባጭ በትክክለኛ መንገድ ለቱሪስት መዳረሻነት አድርገን መጠቀም መቻል አለብን ብለን ነው የምናስበው። ይህን አንደኛ በጥናት በትክክለኛ ጥናት መመለስ መቻል አለበት። ከሌሎች ቅርሶቻችን ጋር እንዴት አድርገን ማስተሳሰር መቻል አለብን ብለን አስበን እየሰራን ያለንበት ሁኔታ ቢኖርም ግን አሁንም በተጨባጭ የደረስንበት ካለመሆኑ ጋር ተያይዞ አንዱ አስቸጋሪ የሆነ ይህንን ቱባ የሆነውን ባህል እንዴት አድርገን ነው የቱሪስት መዳረሻ ልናደርጋቸው የምንችለው። በተለይ አልባሳት እንደ አይነት አልባሳቶች ካየናቸው ከዚህ በፊት የነበሩ አባቶቻችን ለብሱት የነበረ ግን አሁን ደግሞ እየተሻሻለ ያደገ የመጣበት ሁኔታዎች አለ። ይህ አልባሳት አሁን በራያና ቆቦ ብቻም ሳይሆን በዞናችን ብቻም ሳይሆን በክልላችን ብሎም በአገር አቀፍ ደረጃ በውጭም ጭምር እየተለበሰ ያለ ልብስ ነው። ይህን ልብስ እያሳደግን ኤክስፖርት ጭምር ልናደርግ የምንችልበት ይበልጥ ባህሉን እናሳድግ የምንችልባቸው ሁኔታዎች መፈጠር መቻል አለባቸው። ሁለተኛ በኪነ ጥበብ ዘርፍ አሁን ብዙ መጎልበት ያለበት አለ፣ ማደግ ያለበት ነገር አለ። በማሳደግና በማጎልበት ረገድ አሁንም የቀረን ነገሮች እንዳሉ መውሰድ ይቻላል። በእርግጥ በእኛ ዞን ተጨባጭ ሁኔታ በሁሉም ወረዳ የባህል ቡድን አለ፣ የተደራጀ የባህል ቡድን ነው። ይሄ ባህል ቡድን መሰረት የጣለ የባህል ቡድን ነው ያለው። ነገር ግን ይህን መሰረት የጣለ የባህል ቡድን ይበልጥ በልዩ ልዩ ስልጠና እያሳደግን እያጎለበትን ከሄድን ለልማት አጋዥ የሆነ የባህል ቡድን መፍጠር እንችላለን ብለን እናስባለን እና እዚህ አካባቢ ጋር አሁን ቀጣይነት ባለው መንገድ በልዩ ልዩ አካላት በስልጠና መታገዝ እንዳለብን ነው የምናስበው። ዘጠኝ መቶ ዓመታት ሙሉ ያስቀመጥከው ቅርስ ለህብረተሰቡ ፋይዳ ከሌለው ፋይዳ ወደሚሰጡበት ጥቅም ወደምናገኝበት ሁኔታ አማራጮች እያመጡ ማስፋፋት መቻል ትልቁ ነገር ነው። ስለዚህ ለጥናትና ምርምር ክፍት አለመሆናቸው በራሱ እንዳንድ ችግር ይታያል። የምርምር ተቋማት ገብተውበት መድረክ ላይ መከራከር መዋየት የምትችልበት ነገር እነዚህን ትልልቅ ሰዎችን እያሳተፍ በዛ ዙሪያ ጥናት ያደርጉ ሰዎችን እያሳተፍ የምትከራከርበት ነገር ሲፈጠር ብዙ ነገር ያሳያል። ባህልን ለህብረተሰቡ እንደ አማራጭ ሁሉም ቦታ ላይ ልታቀርብለት ይገባል። ባህል ግን የምታስተዋውቅበት ልክ ሱቆቻችን እንደተበራከቱት ሁሉ ለምሳሌ አንድን ሸቀጥ ሄደህ ሱቅ ላይ ትገዛለህ። ልክ እንደዛ እንደምትገዛው ሁሉ ባህሉ የምትገበይበት ገበያዎች አልተስፋፉም። የተቆሙ ላሊበላ ላይ ስትሄድ የእጅግ ዘመናዊነትን ወይም የኢትዮጵያን የስነ ህንጻ ታሪክን የዘመነበትን ሂደት የሚያሳዩ ታሪክ ክስተት ልታይ ትችላለህ። ያንን አድንቀህ ብቻ ማለፍ አይደለም፣ እዛ አካባቢ ያለውን ታሪክ ማስተዋወቅ ላይ ነው ትልቁ ችግር። የምታስተዋውቀው በጎብኚህ ቋንቋ
በተለይ ተጠቃሚ በሆነው ቋንቋ በተለያዩ ቋንቋዎች ዓለም አቀፍ በሚጠይቁት ቋንቋዎች ይሆናል። ያንን የምታስተዋውቀው በዘመነ ቴክኖሎጂ መሰረተ ልማት በማሟላት ይሆናል። ማንኛውም ጎብኚ ያንን ባህል ለማወቅና አካባቢ ያለ ሰው እድሉን አግኝቶ ባህሉን ለማሳደግ የሚችለው በቅርብ ሆኖ ማወቅ ሲችል፣ በቅርብም ሆኖ አለማወቅ ስላለ ማለት ነው። ባህሉ ውስጥ እየኖርክም የማወቅ እድል አነስተኛ ይሆናል። ካለባበስ ጀምሮ ለምን ይለበሳል፣ እንዴት ይለበሳል፣ ትርጓሜው ምንድነው፣ እንዴት እናዘምነው ከወቅቱ ጋር የሚለውን አስተሳሰብ የሚመልሱ ኃላፊነት የተሰጣቸው ተቋማት ስራቸውን መስራት ይጠበቅባቸዋል። ያንን የቤት ስራ አሁንም ድረስ ግን በአግባቡ እየተሰራ አለመሆኑ አንዱ የችግሩ መንስኤ ብለን እናየዋለን። አንዱ ትልቁ ችግራችን እኛ በልዩ ልዩ የሚዲያ አካላት ብቻም አይደለም በተለያዩ አካላትም ጭምር አድርገን ልዩ ልዩ የሚዲያ እንትኖችን ከፍተን በፌስቡክንም በለው በሌላውም በመጠቀም ረገድ ልክ ቱሪስቱ ወደኛ ዞን እንዲፈስና እንዲመጣ በማድረግ ታሳቢ አድርገን ከምንሰራው ስራ አኳያ አሁን ሰፊ ስራ ሰርተናል ብለን አንወስድ። ላሊበላ አካባቢ ላይ የሚሰሩ ስራዎች አሉ፣ የተጀመሩ ስራዎች አሉ። በእያንዳንዱ ወረዳ የራሱን ፌስቡክም ጭምር በመክፈት ለማስታወቅ የሚያደርጋቸው ጥረቶች አሉ። ነገር ግን አሁን ይሄ ፕሮሞሽን ስራዎቻችን በትክክለኛ መንገድ ሰንጥቆ የገባ ነው ብለን አንወስድም። ላሊበላ በራሱ ጊዜ የተሰራ ስራ ከመሆኑ በብዙ በዩኒስኮም የተመዘገበ ከመሆኑ ጋር ተያይዞ በብዙ ሀገራት ሰፊ እውቅናንም ፈጥሯል ብሎ መውሰድ ይቻላል። እኛ አሁን ላሊበላ አንድም ላሊበላ አሁን ባለበት ሁኔታ ማደግ አለበት መጎልበት አለበት ብለን እናስባለን። አሁንም ማስታወቅ መቻል አለበት። በተጨማሪ ደግሞ ከላሊበላ ውጭ ያሉ በርካታ ቅርስ ቦታዎች አሉ። እነኛን ቅርሶች ማስታወቅ መቻል አለበት። ወደዛ ቅርስ እንዲሄድ ማድረግ አለበት። ላሊበላ የገባ ቱሪስት ቢያንስ በአንድ ወር ውስጥ እንኳን ሰሜን ወሎን ልዙር ቢል በጣም በርካታ የማይሰለችበት አይን የሚያፈዝ ረክቶ የሚወጣበት በርካታ ቅርሶች አሉ። እነኛ ውስጥ እንዲቆይ ማድረግ እንችላለን። ግን ይሄን ብዙ የሰራንበት አይደለም። ባህሉን ከምንም በላይ ግንባር ቀደም ሆኖ ተቆርቆሮ ባህሉን ተላብሶ መምራት ያለበት አመራሩ ልብሱን ለብሶ በጣም በርካታ መገለጫዎች አሉ። ስለዚህ አመራሩ መጀመሪያ ራሱን ግንባር ቀደም ከማድረግ አንፃር እጥረት አለ። በዘመናዊ እንትን የተሸፈነ ነው አብዛኛው ማለት ነው። ስለዚህ አመራሩ መጀመሪያ ግንባር ቀደም መሆን መቻል አለበት። ባህሉን ከማወቅ አንፃር፣ ከማሳወቅ አንፃር፣ ባህሉን እንደገና ተላብሶ ከመስራት አንፃር ምክር ቤቱ ራሱ ማንነታችንን የሚያሳይ ምክር ቤት መሆን መቻል አለበት። ኢኮኖሚካል ጉዳዮችን ብቻ ላይ የሚወያይ ምክር ቤት መሆን መቻል አለበት። ይሄን ሲወያይ ባህላችን ላይ ነው ባህላችንን ለብሶ የራያን በተርም ያንዱን ባህል ብቻ ለብሶ ሁሉ ጊዜ ላይ ይወያይ ይችላል። ለምሳሌ የራያን ቢባል ሁሉ ጊዜ የራያን ማድረግ አይቻልም። የራያን አንደኛው ሩብ ዓመት ላይ በአንደኛው ጉባኤ ደግሞ የጎንደርን በአንደኛው ጉባኤ የጎጃምን ያዊን ያ ሰቆጣን ምንም አይከለክልም። ልብሱን ብቻ ማዘጋጀት ነውና ስታየው ምንድነው የትኩረት ማነስ ነው። የዚህ ፌስቲቫል ዋነኛ ዓላማው በዞናችን ቱባ የሆነ ባህል አለን። ይህን ቱባ የሆነውን ባህል በተለይም አሁን ባለበት ሁኔታ ላይ ይበልጥ ማሳደግ እና ማጎልበት ስላለብን አባቶቻችን ያስረከቡን ባህል አለ፣ ታሪክ አለ። ይህን ባህልና ታሪክ እንዴት ማሳደግ አለብን፣ እንዴት መጠበቅ አለብን። ከማንም በላይ ከዚህ በፊት በተለያየ መንገድ ያስረከቡን ባህል አለ። አሁን ግን ባለንበት ሁኔታ ላይ በተለያየ መንገድ ባህላችን እየቀዘቀዘ ወደ በዓላት እየዞረ ያለበት ሁኔታዎች ስላለ ይሄንን እንዴት አድርገን ማሳደግ አለብን፣ እንዴት ማስጠበቅ አለብን የሚለው ታሳቢና መሰረት አድርገን ያዘጋጀነው ፌስቲቫል ነው። የባህል ሳምንት ለኛ በጣም አሪፍ ነው ማለት ብዙን ነገር እንድናውቅ ረድቶናል። ለምሳሌ አሁን እኔ ከሀገር ስመጣ ምን አሟልቼ መምጣት እንዳለብኝ ቤተሰቦችን ሰዎችን ጠይቄ ሁሉን ነገር አሟልቼ እመጣለሁ። የሌሎችንም አልባሳት ምን አይነት እንደሆነ በሚለብሱት በሚያጌጡበት ሰዓት ያን ነገር ልምድ ወስዳለሁ። በሀገር ውስጥ ያሉ በርካታ የሚዲያ አካላት ባህሎቻችንን ሹላሌን፣ አሸንድዬን፣ ሆያ ሆየን የሚዘግቡበትን አጋጣሚ አግኝተናል። የወረዳችን ኢንታንጀብል ወይም የማይዳሰስ የሆነው ሀብት አሁን እንዲወጣ እንዲታይ ሀብሩም ያህል እንዲባል በጣም አግዞናል። እንደዚህ አይነት ትልልቅ በተለይ ሁነቶች ሲከናወኑ አንደኛ የእርስ በርስ ግንኙነቱን ያዳብራሉ።
የልምድ ልውውጥ ትልቅ ነገር ነው። አንደኛው ካንደኛው የተሻለ ነገር ይቀስማል። አንደኛው ካንደኛው ድክመት ይማራል። አንደኛው ቀናይ የሆነ የፉክክር መንፈስም ይፈጠራል። ለምሳሌ አንደኛው የባህል ቡድን አንደኛው ወረዳ ይዞት የመጣው የባህል እንቅስቃሴ ለአንደኛው ወረዳ ያስተላልፍለታል። ሁለተኛ ደግሞ በሚካሄዱት ጎን ለጎን ያሉ ኤግዚቢሽኖች የብራና ላይ ጽሁፎች፣ የተለያዩ ሀብቶች በመቅረባቸው ምክንያት ትውልዱ ለህብረተሰቡ ክፍት በመሆናቸው ህብረተሰቡ ሲጎበኝ ትውልዱ የራሱን ባህል የሚያስቀጥልበት ባለው ነገር ላይ የሚኮራበትን እድል ያገኛል። ስለዚህ እነዚህ ልክ እንደርሾ ናቸው ማለት ነው። ነገሩን በተሻለ መልኩ የባህልን ዘርፍ ለማሳደግ ትልቁ ሚና የሚጫወቱ ብለን እንወስዳቸዋለን። ትልቅ ሚና በመጫወት ረገድ ትልቅ ድርሻ አላቸው። እንዲህ አይነት ዝግጅቶች በአንድ ቀን እናፍሰዋለን ድሉንና ውጤቱን ብለን ባንልም እነዚህን ዝግጅቶች ስንጀምር ለንቅናቄ ነው። ህብረተሰቡ ይህን አውቆ አካባቢው ይህን አውቆ ባህሉን ወጉን ለማስተዋወቅ ንቅናቄ የሚጀምርበት ሁኔታ ለማጫር ለመጀመር ያህል ነውና ስኬታማ ነበር። ከተለያዩ አካላት ጋር ግንኙነት እየፈጠን ይህንን እንዴት እናሳድግ የሚለውን ነገር ከወልዳ ዩኒቨርሲቲ ጋር የራሱን የቻለ ትስስር እየፈጠረ ነው ያለነው። ዩኒቨርሲቲው የዓመቱ በርካታ የሆኑ በባህል ጽንሰ ሀሳብ ዙሪያ ለጥናትና ምርምር ክፍት የሆኑ ጽናታዊ ጽሁፎችን ይጋብዛል። አውደ ጥናቶችን ያካሂዳል። የምክክር መድረኮች ይጠራል። ለአጥኚዎች ደግሞ ገንዘብ በመበጀት ስራዎች እንዲጠኑ ጥናቶች ታትመው ደግሞ ለህብረተሰቡ እንዲሰራጩ የማድረግ ስራ ይሰራል። ለዚህ ደግሞ የራሱ የሆነ የባህል ዘርፍ አቋቁሞ ስራዎችን ያከናውናል። ይህን በምን አይነት መንገድ ነው ይበልጥ ሊቆይ የሚችለው የሚለውን ነገር ላሊበላ ጋርም ራሱን የቻለ አንድ ኮሌጅ ሊከፍት የሚችልበት ከቱሪዝም መስክ ጋር ታይዞ ይህን ታሳቢ አድርጎ የተንቀሳቀሰ ያለበት ሁኔታዎች ናቸው አሉት። በልዩ ልዩ ስልጠና ደግሞ ሙያተኞቻችን አቅሙን በማሳደግ ረገድ እንስራ ብለን በትብብር እየሰራን ያለንበት ሁኔታዎች ናቸው አሉት። ላሊበላ ላይ ራሱን የቻለ አንድ ሙዚየም አለ፣ የፋር ሙዚየም አለን። ላሊበላ አሁን ያንን ሙዚየም የማሳደግ የማጎልበት ስራ መስራት መቻል አለብን ብለናል። አሁን ያለውን ይበልጥ እንዴት ማሳደግ አለብን የሚለውን ከዩኒቨርሲቲ ጋር ተባብረን አሁን ያንን ለማሳደግ ይበልጥ ጥረት እየተደረገ ነው ያለው። ያ አንድ ነው። ሁለተኛ በዞናችን አካባቢ ላይ አሁን ባለው ሁኔታ ላይ አንድ ሙዚየም ያስፈልጋን በሚል ታሳቢ በማድረግ የባህል ማዕከል ታሳቢ አድርጎ ቆቦ ላይ ለመገንባት ተሞክሯል። ከሙዚየም ጋር ተያይዞ እዚህ የዩኒቨርሲቲ ጋር ደግሞ አንድ የሚሰራ አለ። በጋራ ተባብረን እንሰራ። እኛ ማቴሪያሎችን እንሰበስባለን። አጠቃላይ ያሉ ማቴሪያሎችን ግብአት በማድረግ ረገድ እንሰራለን። ዩኒቨርሲቲው ያን የሙዚየም ግንባታ ገንብቷል። እዛ ውስጥ በጋራ ማቴሪያሎችን እያሰባሰብን እዚያ የምናስቀምጥባቸው ሁኔታዎች እየፈጠሩ ነው ያለው። በርካታ ማቴሪያሎች አሁን ዩኒቨርሲቲ ውስጥ አሉ። ከነዚያ ውስጥ አብዛኛዎቹ በእኛ በባህል ቱሪዝም ሴክተር የተሰበሰቡ ማቴሪያሎች ናቸው። ባህል በብዙ መልኩ ይገለጻል። ባህል በስነ ጽሁፍ ውስጥ አለ። ባህል በእውቀት ውስጥ አለ። ባህል በዘመናዊ ትምህርት ቤቶች ውስጥ አለ። ባህል ሊያድጉ የሚገቡ ወደፊት ሊሻሻሉ ሊመጡ የሚገቡ አቅሞች አሉ። እነዚህ አቅሞች ግን የኛ ሀብት አልሆነም። የኢትዮጵያ እድገት በቃ በምን ላይ ይመሰረታል ብለን ካልነ በባህል ላይ ነው። ባህል ላይ ቁመህ ማሰብ ካልቻልክ የኢትዮጵያን እድገት ማምጣት አይቻልም። የኢትዮጵያ እድገት ሙሉ ለሙሉ ሊመጣው የሚችለው ባህል ላይ ቁሞ መምራት የሚችል የፖለቲካ ስርዓት ሲኖር